ሰላም ሰላም እንደምን አላችሁ? ሶሊያና ይፍታህ ዩቲዩብ ቤተሰቦች እንዴት አላችሁልኝ? ዛሬ እንግዲህ በዚህ መልኩ መጥቻለሁ። አንዳንድ ነገር ላወራችሁ ፈልጌ ነበረ። ጊዜን የምጠቀመው እንደዚህ ነው፣ ግማሽ ግማሽ ማለት ነው። አንድ ነገር እየሰራ አንድ ነገር ቁጭ ብዬ ቪዲዮ ፀጉሬን ሰርቼ ከዛ ቀጥዬ ደግሞ ቪዲዮ የመስራት ጊዜ ስለማይኖረኝ ማለት ነው ፀጉሬን እየሰራ ስለ ዩቲዩብ አንዳንድ ነገር ላወራችሁ ፈልጋለሁ ማለት ነው። እና እሱ ምንድነው ሰሞኑ እንኳን ደስ አላችሁ እንኳን ደስ ብሎኛል የሚል ቪዲዮ ሰርቼ ነበረ ከ3 ቀን ከ4 ቀን በፊት የመጀመሪያ ክፍያ ተቀብዬ ማለት ነው። አሁን ላይ ደግሞ ሌላ የምነግራችሁ ለዩቲዩብ በጣም እጅግ ከባድ የሆነ አንድ ነገር ልነግራችሁ ነው። ከዚህ በፊት እርግጠኛ ሆኜ ጊዜውን ባላስታውስም 4 ወይ 3 ዓመት አካባቢ ዩቲዩብ ኮፒራይት ስትራይክ ልኮብኝ ነበረ። አንድ ቪዲዮ ሾርት ቪዲዮ ለቅቄ ማለት ነው። ያ ሾርት ቪዲዮ ምንድነው የዓለም ዋንጫ የፍጻሜ ውድድር በነበረበት ሰዓት ሾርት ቪዲዮ ለቅቄ ወዲያውኑ ስትራይክ ልኮብኝ ነበረ። ያን ነገር በምንም አይነት መንገድ ማስተካከል ፀጉሬ በነገራችን ላይ ዛሬ ታጥቤው ነው ጫፍ ቆርጬው ነበረ። በቀደም ለታ እዩት፣ አሪፍ እየሆነ ነው ፀጉሬ። በጣም እየተነቃቀለ እየተሰባበረ አስቸግሮኝ ነበረ። ጫፉን ከቆረጥኩት በኋላ አሪፍ ሆኗል። እና ወደ ሀሳቤ ስመለስ ምንድነው ስትራይኩን በምንም ነገር ማንሳት አልችልም ነበርና አንድ ሆኖብኝ ለረጅም ጊዜ ቆይቶ ነበረ። ሰሞኑ ግን በጣም በጋለም ግቢያችን ውስጥ በጉንም እየሰማችሁ ሰሞኑ በጣም የሚያስደነግጥ ደግሞ ሌላ ሁለተኛ ስትራይክ ተላከብኝ። እሱም በምንድነው በዩቲዩብ ቪዲዮ ፍትፈታ ማለት ነው። ድራማ ፍትፈታ እሰራ ነበር። የተወሰነ ነው የሰራሁት፣ ብዙም አይደለም። የተወሰነ ግፋቢል 1 ወር ምናምን ነገር ነው የሰራሁት። ብዙ ቪዲዮዎችም አልፖስትኩኝም። በጣም አጭር ቪዲዮዎች ማለት ትንሽ ቪዲዮዎች ናቸው የፖስትኳቸው። ግን አሰራራቸው በጣም ትክክል አልነበረም። ለራሴ ራሱ ይታወቀኝ ነበረ። ግን መጀመሪያ ስለቃው ኮፒራይት የለውም አላበራ ሚላይ ስለነበረ በቃ ትክክል ነው ምንም ነገር እንከን አይገጥመውም ብዬ በቃ መምጤቅ እንደራር ለምሳሌ እና ከዛ የተነሳ በጣም ትክክል ያልሆኑ ቪዲዮዎችን ስጭን ነበረ ማለት ነው። ቪዲዮዎቹን በደንብ አድርጌ አልነበረም እየሰራሁባቸው የነበረው። ዝም ብዬ በቃ የቸኮለ ከጊዜ አንጻር ካለብኝ ውጥረት አንጻር ዝም ብሎ ብቻ መፖሰቴን ብቻ ነበር ማየው። ዩቲዩብ ወደ ኋላ እንዳይቀር የሚለውን ነገር እሱን ብቻ ነበር ሳይ ነበረውና መልቀቅ የሌለብኝ ነገሮች ለቀቅ ያለሁኝ። የድራማውን የባለቤትነት መብት የሚገፋ ነገር ለቀቅ ያለው በዛ የተነሳ ምሳሌ ድራማ ወይም ደግሞ ዳራ ቲዩብ ስታክ ልኮብኛል ማለት ነው። ሁለተኛ ስለዚህ አሁን እኔ ራሴ ውጥረት ውስጥ ገባው ማለት ነው። በምን መንገድ ነው ይሄን ማስተካከል የምችለው ምንድነው ማድረግ የምችለው የሚለው ነገር በጣም ጭንቀት ለቆብኛል። ግን ቢሆንም ምንድነው ኢሜል አድርጌላቸዋለሁ። እርግጠኛ ነኝ ኢሜሉን አይተው ይቅር እንደሚምሩኝ ተስፋ አለኝ። በጣም እየጠበኳቸው ነው። ያው 90 ቀን ነው የሚለው። አሁን እርግጠኛ ነኝ ወደ 85 84 ቀን ይቀረኝ እየቆጠርኩ ነው። በመሀል እንግዲህ ካወሩኝ ቴሌግራም ላይ ጽፌላቸው ነበረ። አላዩትም ሜሴጁንም ኢሜል ማድረግላቸው ነበር። ኢሜሉም እስካሁን ድረስ መልስ አላገኘሁም። 3ኛ ቀኔ ነው ዛሬ። እናንተም ጸልዩልኝ እንግዲህ ዳራ ቲዩብ ልባችሁን እግዚአብሔር ያራራልኝ ካለብኝ ነገር አንጻር ነው። በዚህ በመንገዴም በዚህ ቪዲዮም ይቅርታ መጠየቅ እፈልጋለሁ ማለት ነው ዳራ ቲዩብን እና ይቅር እንዲሉኝና ስታኩን እንዲያነሱልኝ አጥብቄ ማጸናለሁ ማለት ነው። ሌላ ምንድነው የምንሰራው በተለይ ፍትፈታ የምትሰሩ ልጆች ይሄን ነገር ብዙ ሰው አይናገርም። በነገራችን ላይ የሆኑ ሰዎች በሆነ አጋጣሚ ዩቲዩባቸው ሲዘጋ ምን ነው ሲባሉ በቃ አላቅም ነው እንጂ የሚሉት ስታክልኮብኝ ወይ ኮፒራይት ይዞኝ ምናምን ነገር አይላችሁ ፈልጌ ነው። የምትለቁትን እንደዚህ ፍትፈታ ቪዲዮ የምትሰሩ ሰዎች በጣም ጥንቃቄ ልታደርጉበት ይገባል ማለት ነው። በእርግጥ እኔ የሰራሁበት መንገድ ፍትፈታ ነው ለማለት ትንሽ ይከብዳል። እየፈተፈትኩት ሳይሆን እየፖስትኩት ነበር። ሙሉ ለሙሉ የሆነ ቦታ ቆርጬ የምፈልገውን ፓርት ብቻ አውጥቼ ነበረ ስፖስት የነበረው እንጂ መሀል ላይ ምንም አይነት የራሴን ቪዲዮ ይሁን የራሴን ድምጽ ይሁን ምንም ያስገባሁት ነገር አልነበረም። ምናልባት እሱ ነገር ሊሆን ይችላል ስትራይክ እንዲልክብኝ ያስገድደው ብዬ አስባለሁኝ እንደኔ። ሌላው ምንድነው ስትሰሩ በጣም ጥንቃቄ ይፈልጋል። ዩቲዩብ በጣም ጥንቃቄ ይፈልጋል። ሌሎች ስለማይነግሩ ማለት አንዳንድ የተዘጋባቸው ልጆች እንኳን ብትጠይቋቸው ወይ ሸጥኩት ነው የሚሉት። እኔ ብዙ ሰዎች እንትን ብያለሁ ምንድነው ዩቲዩብ ሼት ሄዶ ምናምን ነገር ብዬ ስጠይቃቸው አንዳንድ ሰዎች ሸጥኩት ነው የሚሉት። ግን በኋላ ላይ እንትን ስትሉ የምታገኙት ወይ ዩቲዩባቸው በአጠቃላይ የለም
ዩቱብ ዘግቶባቸዋል ይሆናል ማለት ነው። ስለዚህ ከወዲሁ መጀመሪያ ጥንቃቄ ማድረግ መቻል አለብን። እኔ እንግዲህ ዳራ ዩቲዩብ ልባቸውን እግዚአብሔር ያራራልኝ እንጂ የመጨረሻ አንድ እድል ነው ያለኝ ማለት ነው። ከአንድ እድል በኋላ ሌላ አንድ ስህተት ከሰራሁኝ ዩቱብ ሙሉ ለሙሉ ሊዘጋ ነው። ስለዚህ አሁን ያለኝ አማራጭ ምንድን ነው? በቻልኩት መጠን እንደዚህ ነው እንደምታዩት ትምህርት ወስጄበታለሁ። ከዛም በኋላ ከኔ የተሻሉ የሚያውቁ ሰዎችን አማክሬ ነበረ እና አውራቲው ምናምን በጣም ብዙ ምክር ሰጥቶኛል። ከነሱ በጣም ነው የማመሰግናቸው። እና ከነሱ ጋር ቁጭ ውይይት ባደረኩበት ሰዓት ቢያንስ ቃል በቃል እንደውም በዚህ ጋር ጸጉሬን አካፍዬ በአንድ እጄ ምናምን ነገር ሲል ነበርና በቦሌም በባሌም ተግባራዊ አድርጌዋለሁ ማለት ነው የእሱን ምክርና ምንድነው ዩቱብ ስትሰሩ በጣም ጥንቃቄ አድርጉ። ተዘግቶ በኋላ እየየ ከማለት የመጀመሪያ ላይ ምንም ነገር ነበር ማይመስለኝ። በቃ ኮፒ ላከብ እና ኮፒውን ቆርጬ አውጥቼ ለነገ ለቀጣይ ደግሞ ሌላ እንትን ላለው ነበር የምለው የነበረው እንጂ ይህን ያክል ጥንቃቄ ማድረግ እንደነበረብኝ አላገናዘብኩትም ማለት ነው። የሆነ አደጋ ሲደርስብን ነው በጣም ወይኔ የምንለው የምንደነግጠው ምናምን ነገርና ከዛ የተነሳ ከዚህ በኋላ እንግዲህ ያለኝ አንድ እድል ነው ማለት ነው። ምናልባት ቢዘጋ እንኳን ምንም ነገር ማድረግ እንኳን ባልችል ሌላ አካውንት ከፍቼ መጥቼ የተዘጋበትን ምክንያት ሙሉ ለሙሉ ከማስረጃ ጋር ብቻ ይሰጣቸዋለሁ እንጂ ዝም ብዬ አላልፍም ማለት ነው። ግን ችግራችን ምንድን ነው? እኛ አንደጋገፍም፣ አንተዛዘንም፣ አንተጋገዝም። እሱ ነገር ትንሽ ብናስቀረው ጥሩ ነው። ቢያንስ እኔ የሰራሁት ነገር ቆንጆ ነገር ለመፖሰት ካለን ጉጉት አንጻር ይመስለኛል እኮ የሰውን ቪዲዮ እንዲፍትፈታ ምናምን ብለን የምንሰራው እንጂ ፍትፈታ የመስራት የኔ ያክል ፍቅር ኖሮብን አይደለም። በእርግጥ እውነት ለመናገር ግን መስራት ስለማንችል ያለንበት ሁኔታ ያለንበት ቦታ ላይ ቪዲዮ ለመስራት ስለማያስችለን ያለን አማራጭ ምንድነው? የተሻለ ነገር ለማቅረብ ይሄ ነው። ግን አገራችን እስከምንገባ ድረስ የተሻለ ቪዲዮ መስራት እስከምንችል ድረስ ቢያንስ እርስ በርሳችን ብንተጋገዝ እቺን እንኳን እኔ አሁን ይሄ ቆንጆ ነገር ሰርቼ ወይ የሚያምር ነገር ፖስትቼ አይደለም። በእርግጥ እውነት ለመናገር ግን እቺን እንኳን ላይክ ብታደርጉልኝ፣ ሰብስክራይብ ብታደርጉልኝ፣ ሼር ብታደርጉልኝ ዩቲዩብ ከመዘጋት ይድናል ማለት ነው። ምክንያቱም ነገም እንደዚህ ሌላ ቪዲዮ ይዤ እመጣለሁ። እንደዚህ ምክር ያዘለ እንደዚህ ባለሁበት ቦታ ላይ መስራት የምችለውን ይዤ እመጣለሁ። ሰው እንዲያይልን ብለን ነው ደህና የተሻለ ቪዲዮ ለመስራት ብለን ነው ፍትፈታ የምንሰራው። ስለዚህ ቢያንስ እርስ በርሳችን ብንተጋገዝ መልካም ነው ማለት ነው። እንግዲህ ይህንን ነው ልላችሁ የምፈልገው። ሁለተኛ ዙር ስትራክ ይዞኛል እንደነገርኳችሁ፣ እየተያዝኩበት ምክንያት ነግራችኋለሁ። በምን አይነት ቪዲዮ እንዴት እንደተያዝኩኝ ነግራችኋለሁ። እናንተም ደግሞ ጥንቃቄ እንድታደርጉበት ነው ነገር የነገርኳችሁ እንጂ እኔ ስትራክ መያዜ እንደሌላው ዝም ብዬ መቀመጥ እችል ነበረ። ግን በተደጋጋሚ ይህን ቪዲዮ ልሰራ የቻልኩት ለምንድን ነው? ላይቭም ገብቼበታለሁ ከዚህ በፊትም ሌሎችም ቤቶችም ገስት ላይ እኔ ያየሁትን እናንተ ማየታችሁ ነገ እናንተም እንትን እንዳትሉ ጥንቃቄ እንድታደርጉ ያክል ነው ማለት ነው። እናንተም ደግሞ ይህን ጥንቃቄ ምልክት ከሰጠኋችሁ ምልክቱን ካሳየኋችሁ ማድረግ ያለባችሁ መፍትሄ ደግሞ ስንነጋገር ያው ቀጥታ የምትችሉ እዛው ስትራክ የተላከባችሁ ኢሜል አለ። እዛው ሲልክላችሁ በምን ሰዓት በምን ቪዲዮ እንዴት እንደተላከባችሁ ስለሚያሳይ ቀጥታ እነሱን ማናገር ኢሜል ማድረግ በኢሜል ማውራት ነው የሚጠበቅባችሁ። ሁለተኛ ደግሞ ቁጥራቸው የምታገኙ ከሆነ ደውላችሁ ከነሱ ጋር እንዲያነሱላችሁ መለመን ነው። ጥሩ ልብ ያላቸው ሰዎች ከሆኑ ያነሱላችኋል። እነሱ ይቅር ካሏችሁ ደግሞ ዩቲዩብ ይቅር ላይላችሁ አይችልም። ለዛ ይሄንን ማድረግ ነው። መጀመሪያ ላይ ስንለቀው ኮፒራይት ስላላበራለን ያኔ ኮፒራይቱን ስላሳለፈን ብቻ ሁሉም ቪዲዮዎች ትክክል ናቸው የራሳችን ሆኑ ማለት አይደለም። ስለዚህ የምትጭኑትን ነገር በደንብ አድርጋችሁ አጥኑት። መጀመሪያ በተለይ ፍትፈታ ቪዲዮ የምትሰሩ ማለት ነው። እንደኔ እንደዚህ ጸጉራችሁን እየሰራችሁ ብትመጡ ይሻላል፣ ይቀላል ብዬ እላለሁኝ። ምክንያቱም ታሞ ከመማቀቅ አስቀድሞ መጠንቀቅ ነው። ጸጉራችሁ እንደዚህ እየሰራችሁ ኑና ባይሆን ይሄንን እንዴ ጸጉሬ እርጥብ ነው ለነገ ለስለስ እንደሌለኝ ነገ በደንብ አድርጌ ለመስራት እንዲመቸኝ እንደዚህ አደርጋለሁ ማለት ነው። ጠዋት የታጠብኩትኝ ትንሽ ዋው ጠፈፍ ሲል ያው እያበጠርኩኝ ሁለት ቦታ ሰርቻለሁ ማለት ነው። ፊቴ በጣም የተበጣጠሰና ጭር ያለ ስለሆነ እንደዚህ አድርጌ ካልሰራሁት ስለሚቆም ማለት ነው። እና እንዴት አያችሁት? ላይክ እና ሼር ሰብስክራይብ ማድረጋችሁ አትሱ። መልካም ነገር አሰራሽን ጥሩና የሚያስተምር የሚያዝናና ነገር አይደለም። ምኑን እንዲ ምን ብለን ኮመንት እንጻፍ ምናምን እንዳትሉ ምን አገባችሁ? ዝም ብላችሁ ብቻ እየገባችሁ እሰይ ደስ ይላል፣ በርቺ፣ ጀግኚ፣ የተሻለ ደረጃ ላይ ትደርሻለሽ፣ ነገ ደግሞ ከዚህ የበለጠ ቆንጆ ቪዲዮ ሰርተሽ እንደምታምጪልን ተስፋ እናደርጋለን ብላችሁ አበረታቱኝ። በቃ ዩቲዩብ እኮ እናንተ ይችን ብትጽፉ እኮ አንድ ሼር እያደረገ ይሄዳል። እና በቀጣይ ደግሞ ኤአይ ላይ እንዴት ባነሮችን መስራት እንደምንችል፣ እንዴት የተለያዩ ቪዲዮዎችን መስራት እንደምንችል፣ ሙዚቃዎችን፣ መዝሙሮችን መስራት እንደምንችል
እንግዲህ የተወሰነ ራሴን በራሴ እያሰለጠንኩ ነው ያለሁት። በተለይ የምሰራቸው ባነሮች አሁን ሰሞኑን እየሰራቸው ያሉ ባነሮችና ፎቶዎች በጣም የሚያማምሩ ናቸው። እኔ ነኝ እንዴ እስከምል ድረስ የሰራሁት እኔ ነኝ እንዴ እስከምል ድረስ ቆንጆ ባነሮችን እየሰራ ነው በኤአይ ማለት ነው። እሱንም እንዴት መስራት እንደምንችል እንዴት ክሬት ማድረግ እንደምንችል የተቻለኝን ያክል አሳያችኋለሁ ማለት ነው። እኔ የሰራሁበትን ያክል እናንተም እንድትሰሩበት ማለት ነው። ለዛሬው እዚህ ጋር ይበቃናል። እንግዲህ ጸጉሬንም እንደምታዩት ይኸው ባይካፈልም ምን ባይልም ብቻ ግን ለዛሬ ለጥ ብሏል። ቆንጆ አድርጋለሁ ማለት ነው። ይሄን ቫዝሊን እንጠቀመው ለጸጉሬ። ይሄ ቫዝሊን ስገዛው መጀመሪያ ለጸጉሬ አልጠቀምም ነበር ለከንፈሬና አንዳንድ ጊዜ እንደዚህ እጄ ምናምን ነገር ነበር የምጠቀም የነበረው እንጂ ብዙ አልጠቀመው ነበር። አሁን ግን ማታ ስተኛ ፊቴን እንደ ቂቤ ቃዳ ለቄው ነው የምተኛው። ጸጉሬን በታጠብ ቁጥር ደግሞ ይሄንን እየቀባውኝ አሁን ላይ ብዙም አላደረኩበትም፣ ምክንያቱም ነገ ስለማበጥረው ማለት ነው። ነገር እያካፈልኩ እያበጥርኩ በደንብ ስለመቀባው ስገዛው ለ2 አመት ይበቃኛል ብዬ ነበር ገዛውት። ከገዛውት ግን 4 ወር ሞላው። ይሄው እድሜ ለጸጉሬ እንደዚህ እየቀባው ጨረስኩት ማለት ነው። ጸጉሬ ነው ቫዝሊን የጨረሰብኝ። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሰስገሰሱን እናወራለን ከዚህ በኋላ። እዚህ ጋር እየመጣ ምንም ወደ ኋላ የምንልበት ነገር የለም። የዩቲዩብ ብር ቀምሰናል። ስንቀምስ ደግሞ ይጣፍጣል። ወይኔ እንዴት እንደሚጣፍጥ አትጠይቁኝ። በቃ እሱን በደንብ አድርጌ በዩቲዩብ ምን እንደሰራው መቼ ምን እንዳገኘው ምን ያክል እንደተከፈለ ምናምን ነገር ደግሞ በየጊዜው እናወራበታለን።